አንተ የወሎ ፈረስ እንዴት ነህ? ቆንጆ የወሎ ፈረስ። ስሙኝ፣ እርጉዝ ነሽ ቤታዬ ውዴ? ፓፓዬ ነኝ እንዴ? በንፋስ ነው እንዴ ማረግዘው? እናት አለ ለማስረገዝ እኮ አንድ ወጠምሻ መኖር አለበት። እኔ ፓፓያ ነኝ እንዴ? ከዛና ከዛ በንፋስ እያረገዝኩ መጣው። ምን ሆነሽ? ፓፓዬ ብቻ በንፋስ የሚያረግዘው ያልተማረ ሰው ላይ አያቅ ስለሚችል በዚሁ አንድ ነገር አወቃችሁ፣ ፓፓያ በንፋስ እንደሚያረግዝ። ስሙኝ፣ እኔ ምላችሁ በነገራችን ላይ ማለት ነው፣ እኔ ምላችሁ ሳሊ አራበሻ ጋር ሳሪ አልሀበሻ ሶሪ፣ ከእሷ ጋር ቤቱ አውርተናል። ግን አንዳንድ ሰዎች ያልሰማ ይስማ አጀንዳ ካላረግን እያላችሁ ተፍ 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 የምትሉ ሰዎች አላችሁ። ሳሊ አራበሻን እዮዳብ ሲሰድባት ምን ነው ድምጻችሁ ጠፋ? እቴቴ ሲያንቋሸሻት በዛ ልክ ምን ነው ዝም አላችሁ? ማን ነው ሄለን ስትናገራት ምን ነው ዝም አላችሁ? አንድ ሁለት ሰው የእሷን ከሰው ለዛውም ማለት ነው ሰው የሰደባትን ሪካርደሮች ሆኖ ስለፖሰቱ ብቻ ቤታ ናት የቤታ ልጆች እሷን በግምት ነው ሳሪ አራበሻ አለችው። በግምት ነው የተናገረችው። እሱንም አውርተንበት ፈተን ጨርሰነዋል። ግን አንዳንዶቻችሁ በቃ የሆነ አጀንዳ ሲመጣ አንድ አይነት ሰዎች ናቸው ያላችሁት። የቤታ አጀንዳ ሲመጣ አሁን እቴቴ አንተ መተክ ማለት ነው ተመልከቱ፣ በአንተ ቤት ማለት ነው። በአንተ ቤት አንተ የከሰርክ ታኝከ የተተፋክ የሰፈር ትራስ ጨርቅ አዳምጠኝ። ምን ብሎ ዛሬ ተናገረ ማለት ነው? ሳሊ አራበሻ እስከ ዛሬ ተናግሯት አይታወቅም። በዚህ በሰርጀሪ ምክንያት አንተ አይደል እንዴ ስትሰልባት የነበረው እዮዳብ ለምን ገባሽ ብለን። እዮዳብ በዛ ልክ ሲያንቋሸሻት አንዳችሁ አልቆማችሁ። ሄለን በዛ ልክ ስትሰልባት አንድ ነገር አልተናገራችሁም። በግምት ግን ይሄ ሪከርደር ቤታን ስለሚወዳት ብቻ የሄለንን ምንድነው ሄለን የተናገረችውን ነገር አውጥቶ ፖስት ተብላችሁ አበዳችሁ። አህያውን ፈርቶ ዳውላውን ለምን ሄለንን አገጥማት ነው? ወንድ እኮ ናችሁ፣ አትችሏትማ፣ ታውቃላችሁ። ቆይ አንዴ ቤዛ ተይበናስ ሲሆነ ወሬ ላይ ነኝ። ረፊ ምንድነው አትችሏትማ። ሄለንን አቅም ስለሌላችሁ ሄለን ላይ መናገር ሲያቀታችሁ በአንድ ሪከርደር ብቻ የቤታ ልጅ ናት ተብሎ ተገምቶ የሰው ሪከርድ እንዴ ተሰድባ እኮ ሳሪ አራበሻ በኔ ልጆች ቢሆን ኦኬ። ሪከርደር ዶሮ ሪከርደር ናት። ዶሮ የኔ ሎጎ የላትም። መብቷን የፈለገችውን የመፖሰት ማስቆም አልችልም። ዶሮ እመቻታለሁ ምናምን፣ ግን ብዙ ሪከርደሮች አሰስገሰስ ያልፖሰቱ ሰዎች የሉም። ለምንድን ነው እኔ አጀንዳ መደረግ? በነገራችን ላይ ድሮ አጀንዳ ሲደረግ ለምን እል ነበር? አሁን እልል ነው የምለው። በተቃራኒው እልል ድሮ ለምን ነው አይደል? አሁን እልል ነው የምለው። ከእርስ በርሳችሁ በውስጥ እያወራችሁ አንድ ሀገር ያላችሁ ምናምን ነገር አንዱ ሲጣላት እሷም አልቀይርም ድምፄን ጋይስ። ለእነዚህማ ለእነዚህ ቦርኮድ በትክክለኛ ድምፄ አላወራቸው። ማን ናቸው እነሱ? እያለገጥኩ ነው እንጂ ማወራቸው። አንድ ሀገር የሆናችሁ ሰዎች ከዛ ተነጋግራችሁ ምናምን ነገር ከዛ ቤታን አንዱ ተጣላት ወይኔ ከዛም አትስማማም እንድትባሉ ማንም ሳይደርስባችሁ ማለት ነው በአሽሙራችሁ በምናችሁ ከዛ ተጣልታችሁ ምናምን ወይ ሁሉም ተጣላ። ከዛው ማን የቀራት የሚደግፏት ሰዎች ናቸው። በምን የሚደግፏትን ሰዎች እንምታ። በዚህ ልጆች ያላችሁ ዛሬም ነገም የኔ ደጋፊዎች ልጆቼ ናቸው፣ አክባሪዎቼ ናቸው። የሆነ አጀንዳ ሲመጣ ወይ ፊንገር አለችበት ወይ ቴቴ ያለበት ወይ በቃ አንዳቸው እዛ በዙሪያው ነው ያሉት።